አትልፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ አባቴ ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። እነን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በዚህ ሰዓት እግዚአብሔር በቃሉ እንዲያስተምረን በዚህ ባጭር ሰዓት ላይ በእግዚአብሔር ፊት እንጸልይ። የማትተቹ የማትቀልዱ ሼር ኮፕሊንክ እንድታደርጉ አሳስባችኋለሁ። በእግዚአብሔር ፊት እንጸልይ። ሁሉ የምትችል ሁሉ ስፍራ አለ እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ወዳሴ ክብር ላንተ ይሁን። በዚህ ሰዓት በቃል ተናገረን እንሰማለን። የሚሰሙ ጆሮዎች የተባረኩ ይሁኑ። ስለሰማህን ከፍ በል በኢየሱስ ስትል ስማን። አሜን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ዛሬ ምሳሌ ምዕራፍ 16 ከቁጥር 1 ላይ እንደዚህ ነው የሚለው። የልብ እቅድ የሰው ነው፣ የአንደበት መልስ ግን ከእግዚአብሔር ዘንድ ነው። ዛሬ ቃል ላወጣ መጥቻለሁ። በኢየሱስ ክርስቶስ የሚታቀዱትን ሁሉ እቅዳችሁ እንዲሳካ በእግዚአብሔር ፊት ለመጸለይ ብቅ ብያለሁ። እምነት ያላችሁ ሰዎች አሜን እንድትሉ አሳስባችኋለሁ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ መልካም ይሆናል። ከዚህ ሰዓት ጀምሮ ያሰብከው ይሳካል። መንገዶቻችሁ አደራ ለእግዚአብሔር ስጥ በሚል ቃል ዛሬ በኢየሱስ ክርስቶስ መንገድህን እቅድህን በእውነት እንዳይሳካ ምክንያት እየፈጠረ ወጥመድ የሚዘረጋ የጠላት ኔትወርክ እንዲበጠስ እንጸልይ። ድሉ ያንተ እንዲሆን በኢየሱስ ክርስቶስም እቅዳችሁ ጋር እግዚአብሔር ጣልቃ እንዲገባ ልጸልይላችሁ። በኢየሱስም እምነት በእግዚአብሔር ላይ አድርግ። እምነት በእግዚአብሔር ላይ የሚያደርጉት ሰዎች እነሱ ማንኛውም ሰዓት ስኬታማ እነሱ ናቸው። ነገሮቻቸው የሚዘገይ ቢመስልም እንኳን አንድ ቀን እግዚአብሔር አንደበቶቻችን በሳቅ በደስታ የሚሞላበት ጊዜ ይመጣል። ስለዚህ ዛሬ ደስ ይበላችሁ። እሱን የምትፈልጉ እሱን አስቀድመ የምትወጣ ሰው እሱን አስቀድመሃል። ነገርህን አስቀድመሃል። አስቀድመ ትወጣለህ። ስትወጣ ዛሬ ስንወጣ ምናደርገው ሁሉ በእግዚአብሔር ስም እናደርግ። እቅዳችን እንዲሳካ በእሱ እንታመን። እሱን እናስቀድመው። እሱ ያላስቀደመች ነፍስ በምድረ በዳ ላይ እንደምትንከራተት ሰው ሆኖ ይቀራል። ወንድሜ እህቴ በእግዚአብሔር የምትደገፍ ነፍስ ምንም ጊዜ ባለጠጋ እሷ ነች። ደስ ይበላችሁ፣ ሐሴት አድርጉ። ዛሬ ድሉ የእናንተ ነው፣ የአማኞች ነው። በእውነት 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 እመን። ዛሬ እቅድን ወደሚያሳካ አምላክ ልጸልይላችሁ ፍቃደኛ ሆኜ ጊዜ ሰጥቼ መጥቻለሁ። መጠቀም ያንተ ድርሻ ነው። ትችት መስጠት ቀልደኛ የሆንክ ሰው ምንም አታገኝም። ተቺዎች ደግሞ የእግዚአብሔር መንግስት አይወርሱም። እመን። ስለዚህ ሳትተች ሳትቀልድ በእምነት በዚህ ሰዓት አሜን ስትል ታሪክን እግዚአብሔር ይቀይራል። ካለህበት እልፍ እግዚአብሔር ያደርጋል። በጌታ በኢየሱስ ክርስቶስም ከፍታ ወደ ከፍታ ያሻግራቸዋል። በጌታ በኢየሱስ ክርስቶስም በእግዚአብሔር ፊት ጸልያለሁ። በእምነት ነው የምጸልየው። ወንድሜ አንተ እመን እንጂ አትፍራ ያለን ጌታ ነው። በኢየሱስ ክርስቶስ መልካም ይሁን። ጭንገፋ ይቁም፣ መርገሞች ይነሱ፣ የጠላት አባጆች ይቁሙ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም እግዚአብሔር ለአንተ ያሰበልህ እቅድ ያሳካልህ። በኢየሱስ ክርስቶስ ማንኛውም ነገር ጀመርኮ ጅማሬ ፍጻሜ ያማረ ይሁን በኢየሱስ ስም፣ ያማረ ይሁን በኢየሱስ ክርስቶስ ስም። ከዚህ ሰዓት ጀምሮ ከዚህ ደቂቃ አንስቶ መልካም ይሁን በናዝሬቱ በኢየሱስ ክርስቶስ ስም። ወንድሜ እህቴ ጸልያለሁ። የምትታመሙ የሚያማችሁ ቦታ በመያዝ በጌታ በኢየሱስ ስም መልካም ይሁን ይላል። በእምነት ነው የምጸልየው። እግዚአብሔር አስደናቂውን ታምር ያደርጋል። ስለዚህ በኢየሱስ ክርስቶስም በእምነት ደግሞ ይህንን ውሃ በእጆቻችሁ ላይ እንድትይዙ ጋብዛችኋለሁ። መካን ካላችሁ እንደምትወልዱ አትጠራጠሩ። ግራ የተጋባችሁ ግራ ከመጋባት እግዚአብሔር ነፃ እንደሚያወጣችሁ አትጠራጠሩ። አሁን እጸልያለሁ ሁሉ ወደሚችል አምላክ በእምነት ጸልያለሁ። ታሪክህን እንዲቀይር፣ ኑሮን እንዲቀይር፣ ያስለቀሰሽ ነገር በኢየሱስ ክርስቶስም ስፍራ እንዲለቅ፣ አንተ ነፃ እንድትፈታ ዛሬ እቅድህን ለእግዚአብሔር አደራ ሳትሰጥ፣ መንገድህን አደራ ሳትሰጥ ለምትወጣ ለምትገባ እግዚአብሔር በቃሉ ተናግሮሃል። እግዚአብሔርን አስቀድም፣ ጸልየህ ውጣ። በምታደርገው ድርጊት ላይ የእግዚአብሔር አብሮነት ጣልቃ ገብነት ፈጥኖ ወደ አንተ ይመጣል። ስለዚህ እንጸልይ በዚህ ሰዓት በኢየሱስ ስም። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። በዚህ ሰዓትና ደቂቃ እግዚአብሔር ሆይ በቃሊ ስለተናገርከን
በሰማነው ቃል ተስፋ መኖር እንድንችል ጸጋ አብዛልን። በዚህ ሰዓት የሰሙት ጆሮዎች ባርካቸው። እንደሰማነው ተስፋ ቃል መኖር እንድንችል ጸጋ አብዛልን። በቃል ውስጥ ያለው በረከቶችን ሰምተን መጠቀም እንድንችል ለእያንዳንዳችን ያንተ ጸጋ ይብዛልን። በዚህ አጋጣሚ በእምነት በእጆቻቸው ላይ አዘጋጅቶ ይዞ ሲጠጡ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ በኢየሱስ ስም ነጻ ይፈቱ። መካን ካሉ ይውለዱ በጌታ በኢየሱስ ክርስቶስም። ከዚህ ሰዓት አንስቶ በመውጣታቸው በመግባታቸው ጠላት ዘርግቶ ከሚጠባበቅ ወጥመዶች አስመልጣቸው። በእግር ሄዱ በመኪና ከድንገተኛ አደጋ መሰውራቸው። ማንኛውም ነገር ጀምሩት ጅማራቸው ፍጻማቸው ያማረ ይሁን። የእነሱ ነገር አይደፈርስ አይጨነግፍ። ነጋዴ በንግዱ የተባረከ ይሁን። ትምህርት የሚማሩ መልካም ውጤት ያምጡ በኢየሱስ ክርስቶስ። ዛሬ ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን በኢየሱስ። ሀገራችን ሰላም አድርግ። በዚህ ሰዓት ኤርትራ ምድር፣ አማራ ክልል፣ ትግራይ ክልል፣ እንዶ በስዳማ አካባቢ ዛቢሮ ያለው ጭቅጭቅ በኢየሱስ ክርስቶስ ወደ ሰላም ድርድር ይምጣ በኢየሱስ ስም። ሰላም አውርድ ዛቢሮ። እነኚህ አገራት በኢትዮጵያ ውስጥ በድንበር ምክንያት እየተጣሉ ያሉት አገራት በሙሉ በኢየሱስ ክርስቶስ ወደ ድርድር ውስጥ ገብቶ ሰላም ለኢትዮጵያ እንዲሆን፣ ሰላም በምድራችን ላይ እንዲሰፍን ለምነናል፣ ጸልየናል። የምታደርግ አንተ ነህ። ስለሰማህን ከፍ በል። ውላችን ምሽታችን ባንተ ተባረከ ይሁን በጌታ በኢየሱስ ስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለአብ ይሁን፣ ለወልድ ይሁን። ይህንን ውሃ ጠጡ። ይህንን ውሃ ጠጣ። በኢየሱስ ክርስቶስም እንደጠጣ ሰላም ይሰፍነዋል፣ እረፍት ይሰፍነዋል። እመን። ካንተ የሚጠበቀው ማሾፉን ትተህ ቀልዱን ትተህ ውሃውን ያስኮን መጠጣት ነው። በኢየሱስ ክርስቶስም ዛሬ መካኖች ትወልዳላችሁ። ጭንገፎች ቆመዋል። በኢየሱስ ክርስቶስም ቆመዋል። የጠላት እቅድ በእናንተ ላይ የሚሰራ የጠላት ኔትወርክ አይሰራም። በጌታ በኢየሱስ ክርስቶስም ዓመታት ያስቆጠረ ወራት ያስቆጠረ ማንኛውም ችግሮቻችሁ ጋር ዛሬ እግዚአብሔር አምላክ መፍትሄ አምጥቷል። አንተ አሜን ስትል መፍትሄ ታገኛለህ። በጌታ በኢየሱስ ክርስቶስ መዳን ይሆናል፣ ማምለጥ ይሆናል፣ መሻገር ይሆናል። ይህንን ውሃ በእምነት ጠጣ። ዛሬ ጠላት ባንተ ላይ ያወጀው አዋጅን አንስቶታል። በኢየሱስም በስራ ላይ፣ በአገልግሎት ላይ፣ በትምህርት ላይ የዘረጋው ወጥመዶችን እግዚአብሔር አንስቶታል። እቅድ እንዲሳካል በእግዚአብሔር ፊት ዛሬ በኢየሱስ ክርስቶስም እግዚአብሔርን አስቀድመ እለፍ ውጣ በሚል ሐሳብ ያየነው የእግዚአብሔር ቃል ዛሬ ምንም ጊዜ ሳትረሳ ዘውትር ነገርህን በእግዚአብሔር ፊት አስቀምጠ ጸልየ ውጣ። የጸለየ ሰው ፈተና ላይ አይወርቅም። ለዚህም ነው ኢየሱስ ክርስቶስ በዚች ምድር ላይ ያገለገለ ባለፈበት ሰዓት ትጉና ወደ ፈተና እንዳትገቡ ትጉና ጸልዩ ያለው ለዛ ነው። እግዚአብሔር በረዳን መጠን ባገዘን መጠን ዕለት በዕለት በመጸለይ ከማንኛውም ኃጢአት በመሰወር እግዚአብሔር በሕይወታችን ላይ የሚሰራውን ስራ ማየት እንችላለን። ስለዚህ በምድረ በዳ ላይ የምትሄድ ዛሬ ተመለስ፣ ንስሐ ግባ። ንስሐ ያልገባ ንስሐ ግባ። ዓለምን የምታባርር ሰው ዛሬ ጥሪ ያደርግላለሁ። ኢየሱስ ክርስቶስ ይመጣል። ነገስታት ንጉስ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች ያየ ኢየሱስ በክብር ይገለጣል። በሚመጣበት ጊዜ ምርጡን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባልንጀራውን ዘውትር የሚወድና እንዶ በመንገድ ላይ የተጣለውን የሚያነሳ ምግብ የሚሰጥ እስረኛውን የሚጎበኝ የሚጠይቅ ዕለት በዕለት በእግዚአብሔር ሕግ ደስ የሚሰኝ ሰው እሱ ጌታችን ሲመጣ ይቀበላል። ሳይሸማቀቅ ይቀበላል። ምድር ስትናወጥ ሰዎች ግራ ሲጋቡ ጌታችን በሚመጣበት ጊዜ እሱ ሳይሸማቀቅ በዝማሬ በደስታ በእልልታ ከመላእክት ጋር ይቀበላል። ታዲያ አንተ ዕድል ፋንታ ይሄ እንዲሆን ጠንክረ መስራት ያለብሽ አለብን። ስለዚህ እግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ደውል ወደ አንቺ ሲመጣ ልትረዱ ልታስቡ ይገባል። በቀልድ ለምታልፉ በዘመናችሁ ላይ በጊዜያችሁ ላይ በሰዓታችሁ ላይ እየተጫወታችሁ ነው። ኪሳራ ላይ ናችሁ። በተለያየ ሱስ ተጠምዳችሁ ያላችሁ እግዚአብሔር ነጻ ያውጣችሁ። ከጫትና ከሲጃራ ሱስ ከዝሙት ሱስ ነጻ ያውጣችሁ። ማንኛውም ነገር ወራችሁ፣ የዓለም ነገር ወራችሁ፣ በግራ በቀኝ ከቧችሁ ያለው ኃጢአትን እንድትለማመዱ ያደረጋችሁ ያለው የጠላት ኔትወርክ ተበጥሶ ነጻ ተፈቱ። እናንተ እግዚአብሔር ነጻ ይፍታችሁ። አሜን ስትሉ ያስጥላችሁ። ከሱስ እግዚአብሔር ያስጥላችሁ በኢየሱስ ክርስቶስም። አመሰግናለሁ። እንን ቪዲዮ ሼር አድርጉ።
እግዚአብሔር ይባርካችሁ። ለብዙ ሰዎች እንዲደርስ አድርጉት። አሜን ብትሉ ትጠቀማላችሁ።